ክፉ ያሳየኝ ታመመ ሆይ በጎ መሆኔ ነው አትምታ ሆዴ አባት ሂሳብ ትርፍ መጥቷል። ያዥ የኔ ቆንጆ ችግር የለው። ምን አይነት የተባረከ ሰው ነው። በዚህ ብር ካሊብዬን አስደስተዋለሁ። ዝናብ ያርገህና ፈሰስከ በላዬ ባንተ መጠመቅ ሆነ አይጠላም ገላዬ። ካሊብዬ እንኳን ደህና መጣ። ምንድነው ገንዘቡን ከየት አመጣሽው? ካሊብዬ ደግሞ ስራ እየሰራው አይደል እንዴ? እሱን አልካድኩም፣ ግን የሁሉ ገንዘብ ከየት አመጣሽው ነው ያልኩት። ካሊብዬ የጮክብኝ እኮ ነው ታውቀዋል። ያስሚን አንድ ከስተመር ነው እሱ ቲፕ ሰጥቶኝ ነው። የኔ ፍቅር ለምንድን ነው የማታምነኝ? እኔ እኮ ያንተ ብቻ ነኝ። ካላመንከኝ ደግሞ ክብር ልስጥ። እሱም ትንሽ ካቅማማ በኋላ ትምህርት እስክንጨርስ ላለማድረግ ወስነን የነበረ ቢሆንም አንሶላ ተጋፈን ክብር ንጽህናዬን ደስ እያለኝ ሰጠሁት። ፊኛ ዳራሹ ያለሱ የለኝ በዓለም ላይ በሰንሰለት ከበብ ሌላው አይረባኝ። ብትወድ ብትከፋ የያዘች ቤት ዓለም ሳታሰናበት ምንሽ ደግሞ ሰላምዬ፣ አሁን የወጣው ሰውዬ ሁሉ ጊዜ ከተጠቀመው ሂሳብ በላይ ነው ሰጥቶኝ የሚሄደው። ባለፈውም ትርፍ ብር አስቀምጣሃል ስለው ያዥው አለኝ። ዛሬ ባክሽ የተለመደ ነው። እዚህ ቤት አዲስ ሰውና ቆንጆ ሴት ሲያዩ እጃቸውን ወደ ኪሳቸው ለመክተት ብዙም አይቸገሩም። ኖርማል ነው። ሰላምዬ፣ ይሄ ነገር ግን ፍቅረኛዬን ያስከፋዋል። ያስሚንዬ፣ በዚህ ልክማ ሞኛቱኝ። የተፈጠረው ሁሉ ደግሞ አይወራም። እሺ ደግሞ ስራ ነው። አንቺ ስጠኝ አላልሽው? በእኔ አሁን ወደ ስራ እንግባ። እንዳንተ ሆኖ ኖሮ ማይቶ እያተለ ነፍሴን ጠራዋት ብለህ የውሸት አትካዳስ ለሌላ ሆነና አይኔ ያረፈብሽ ግባ ልሸኛችሁ። ችግር የለውም እናመሰግናለን። በዚህ ሰዓት እንደዚህ የሚል ሰው ተገኝቷል። ሰላም ነይ እንሂድ። ሰላም አሁንም ያምሻል እንዴ? ያምሻል እንዴ? ነይ እንሂድ። ሰላም እስቲ ዝም ብለሽ ግቢ። እናመሰግናለን። እሺ አመሰግናለሁ። እሺ ቆይ አንዴ ቆይ ጠብቂ። ልመጣ እየቀለድክ ነው? ጠብቂኝ እስከ መጨረሻው። እርሺ ሌላ ግብቼ ወደ አሜሪካ ሄጃለሁ። የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልታ እኔ አልችልም ፍቅር ስስቴን አንተም ታውቃለህ። እኔ አንተ ፍቅር አይደለሁም። ያንተን ፍቅር ከ6 ወር በፊት ቀብረኸዋል። ተይ እንደሱ አትበይ ፍቅር። ስለምን ካድከኝ? ስለምንስ ቃልህን በላ? እስክሞት አልለይሽም። ብታድፊና ብትቆሽሽ አርቅሽም ያልከኝ የተሻለ ስታገኝ ለመኮብለል ነው። ባባ ህይወቴን በእጄ ሰጠው እና ዛሬ ለዚህ አበቃት። አየህ ህይወቴን እንዴት እንዳደረካ። ከቤተሰቦቼ ጋር ተጣላሁ። ያላንተ እንደማልስቅ ያላንተ ደስታ እንደሌለኝ ሁሉም ሰው ጨካኝ አድርጌ እንዳስብ አደረከኝ። ለምን ታለቅሳለህ? የማታውቂው ነገር አለ። ያኔ አንቺና እኔ የመጨረሻ ቀን ለመገናኘት የተቀጣጠርንበት ቀን እናትዬ፣ ዛሬ አንቺን የምከስበት ቀን ዛሬ ነው። ከተለመደው ጠብቂ። እሺ ባባዬ። የማላቃቸው ሰዎች ወዳንቺ እየመጣው ነበርና ከመንገድ አቁመው
ደብድበው አፍነው ወደ አንቺ እንድደውል አረጉኝ። ላንቺ ደውዬ እነሱ የሚሉትን ካላረኩኝ አንቺን እንደሚገሉሽ ነገሩኝ። እናት በየባባዬ አልመጣም። እየቀለድክ ነው? ጠብቂኝ እስከ መጨረሻው እርሺ። ሌላ ግብቼ ወደ አሜሪካ ሄጃለሁ። የፍቅሬ ደሴት ነህ በልቤ ዋሻ የከተም አልጣ እኔ አልችልም ስስቴን አንተም ታውቃለህ። አንድ እናት ናት ለ6 ወር ከሷ ቆይታኝ የተመለስኩት። አንድ እግሬ አይሰራም። ባባዬ ዛሬም ነገም አፈቅራለሁ። ሻለው እወድሻለሁ ዛሬም ነገም እወድሻለሁ ያንቺው ነኝ። ፍሬንድ እየጠራችን ነው። ይልቅ ብቻዋን ብዙ ታስቆያት ነው። ቆይ ሳትነግሪኝ እንዴት መጣሽ? መናገር ነበረብኝ አይደል? ረበሽኳችሁ መሰል። በጣም ይቅርታ። ምን ይሆንሽ ነው? አንተ ራስህ ምን እየሆንክ ነው? መቼስ በሌላ ነገር ጠርጥረሽኝ አይደል ማለት? እንዴት ጠረጥራለሁ? ክሊፕስ ቤስት ፍሬንድ አይደለች እንዴ? ያንተን ሹራብ ልብስ አልጋው ላይ እየተጫወታችሁ ነው። ሌላ ምን ነው? ወይንስ እኔ የማላውቀው ነገር አለ? ኧረ የለም። ስለተረዳሽኝ በጣም አመሰግናለሁ የኔ ፍቅር። ምንም ማለት ፊትሽ ግን ልክ አይደለም። እንዴት እንደሆነ ነበር የፈለከው? እንድደሰት ነው ወይንስ ቆሜ እንዳጨበጭብልህ? ስማ ብዙ ነገሮችን እኮ ማልፈው ፍቅራችንን ለማቆየት እንጂ የምታደርጋቸው ነገሮች ሳይገባኝ ቀርቶ አይደለም። እሺ ኬቢሻ ቤስት ፍሬንድ እየጠራችን ነው። ይልቅ ብቻዋን ብዙ አታስቆያት። ግባላት። ስለነበረን ጊዜ በጣም አመሰግናለሁ። የኔ ቆንጆ ወንድ ልጅ እና የቀበሌ ቤት የኔ ነው አይባልም። ነኪው በቃ አያሳዝነኝ። ምን ካላቅሙ ፊት ያስብሏል። ድሀ አይደለ እሱማ ፈቅሻለሁ ብሎ እየተጃጃለ አይደለ? እኔም በደንብ ቀጥቷል። ባይ ባይ በቃሽ። ክሬም ይቀባ። ክሬም ጨርሻለሁ። አንድ ጊዜ ልምጣ። ይቅርታ። ችግር የለውም። እሺ ዘና ለምን ዲስትሮ ይመጣል? እሱም ወንድ አይቀሽ ያ ሮምስ አው ፍቅር ያንን ጅላጅ ዲስትሮ ነበር። አረ በቃ ታዩ አሁን ትንሽ ሜቶች አማጣር ወስከፊው አያሳዝነኝ። ምን ካላቅሙ ፊት ያስብለዋል። ድሀ አይደለ እሱማ ፈቅሻለሁ ብሎ እየተጃጃለ አይደለ? እኔም በደስ ተቀጥሏል። ባይ ባይ በቃሽ። አንዴ ነው ፍቅር መጣሽ። ይቅርታ ቆየሁ አይደል? አዘጋጅልኝ። አዎ ግን አብዲዋለሁ። ለማውን ገዝ ምንድነው? ድሮም ነኝ ጥፋተኛ። ከዝንብ ማር መጠበቂ። ተረጋጋ። እንኳንም ቀረች። ሁሉም ነገር ለበጎ ስኳር ረስታ ሄዳለች። በቃ በቃሽ። ወንድሽ ከተደፋሽ በደንብሽ በክፋሽ ነው። በደንብ አርገሽ ከፍዩን ነው አይደል? አልገውና ወክ እየጠበቁሽ አትዘ ደስታ አለ። ሌላ ቦታ ትፈልጋለች። በስተሰላም ቆይ እንዴ እናት ጋር ደውልና የዚህን ብር ግማሽ ልልክልሽ ነው። ከዛ ተደስተ ደስታ ማን ጋር ማግኘት እንደምትችል ታያለህ። ቆየሁ ከደወልኩላት ምን ትለኛለች? ሄሎማ ልጅ እንዴት ነህ? ሄሎማ 1000 ብር ልኬልሻለሁ። ወይ የቤት ምን አስቸገረ? ብሩ ቀርቶብኝ አንተ ድምፅን አታጥፋ። ጨምሮ ይስጥህ፣ እንጀራህንም ይክፈትልህ፣ የሰው ፍቅርም ይስጥህ። ልጅ ይወዳል። ወይኔ ፍቅር ካፌ ደረሽ እንዴ? እሺ መጣሁ። ምን ሆነሃል ብራዘር? ተረጋጋ እንጂ አላለቀም እኮ።
ካፌ ፍቅረኛ እየጠበቀች ነው መሄድ አለብኝ። እሺ እንዴ ብር የለኝም። በልቶኛል መሰለኝ ወንድሜ። አንተስ ምንድነው እንዴ? አትጠነቀቅም እንዴ? ምን ያዝረከርካል? በቃ አንተም ብር ሌላ ቀን አመጣላለሁ። እሺ በዚህ ሳልፍ። አረ ዞር በል በእናትህ፣ አይሆንም ክፈልኝ። አረ በማርያም እየጠበቀች ነው መሄድ አለብኝ። እንዴ አረ ብራዘር አረጋጊው፣ ምን ሆናል? ጫማህን እንጂ ኃጢአትን አላጸደውልህ። ችግር የለውም ጣስ። አመሰግናለሁ ወንድሜ። እኔ የምልህ ቆይ ፍቅረኛን የቀጠርካት ተስካር ቤት ነው እንዴ እግዚአብሔር ይስጥልኝ ብላችሁ የምትወጡበት? እና ምን አባቴ ላድርግ ብለን በለን ካለ ማንኛውም ለሰርጋችሁ ግን እቀበላለሁ። ይመች ያረዳል። አመሰግናለሁ። ጣጣ የለውም። ይመች የኔ ፍቅር የኔ ጀግና። ኦ ማይ ጋድ አር ዩ ኪሪንግ ሚ? ፍቅረኛሽ እንደዚህ ነጥት ግርጥት ያለ ሰው ነው? ሜሪ ምን እያልሽ ነው? አምናት ቻቲንግ ቤት ይሄ ላንቺ የመጣው ሰው አይደለም። ሜሪ በጣም ነው ማዝነው። እሺ ሰውን በስራው የምትገምች የርካሽ ሴት አትመስለኝም ነበር። ይሄ ደሃ አይመጥንሽም ባልኩሽ። ግዲ እኔ ወድጄና አክብሬ የተቀበልኩትን ወርቅ በጭቃ አትለውጪውም። እሺ የባሌ ጥረት ያኩትሰኝ ከመሰለሽ ጓደኝነታችን አብቅቷል። ሂጂ። የራስሽ ጉዳይ። እሺ ኢዲየት። እናቴ አሸማቀቅኩሽ አይደል? እንደ አባቴ በጭራሽ። ዛሬ እንደ ባሪያ መስራት እኔን እንደ ንግስት ለማኖር ስለሆነ ብኮራ እንጂ አንገቴን አልደፋም። አፍቅርሻለሁ። እኔም አፈቅርሃለሁ።